እንዴት ናችሁ? ደጋሚ መጣሁላችሁ። ስልክ ተደውሎ ነበረ የተቋረጠብኝ እና ውብዬና ቲጂ በእናትሽ የቤተሰብሽን ቢታመምብሽ ወገንሽን ቢታመምብሽ ናሂን አይደለም ጠርተሽ ማማከር ያለብሽ። ትዳር ያለው ሰው ነው ልጆች የሚያሳድግበት። ተዩ ይሄው በአንቺ ምክንያት ነው እንግዲህ ውብዬ የ1 ወር ከ15 እርጉዝ ነሽ ተብላ ነበረ። ትናንት ቪዲዮ እንዳየሁት በጣም ታማ ነበር። እንደው በቃ እግዚአብሔር አያድርገው እንጂ ጽንሱ ፌል አድርጎ እንዳይሆን ነው እኔ የምፈራ። እና እባክሽ ሰው ህይወት ውጡ፣ ከባለትዳር ህይወት ውጡ። ከባለትዳር ህይወት እየገባችሁ ባለትዳሮችን እየበጠበጣችሁ ባለትዳሮችን እየረበሻችሁ ትዳራቸውን እንዳይመሩ እኔ እርግጠኛ ነኝ። አንቺ ትጅም ትባዩና ሄርሜላ ተመሳሳይ ስራችሁ ድርቅናሽ ደግሞ ማለት ነው። እኔ የናሂ እህት ነኝ ብለሽ ናሂን የእህቱ አይደለሽም፣ የናሂ ህይወት በጥባጭ ነሽ እንጂ ከአሁን በፊት ስንት ስቃይ ስታሰቃይ የነበርሽ እናቱን እንኳን ሳታከብሪ ኑሬን ሀብል አስረሽ ከእጁ ላይ ናሂን የአንገት ሀብል አስረሽ ስንት ነገር ያሰቃየሽ ሴት ነሽ። ለናሂ አንቺ እህቱም ልትሆኝም አይደለም ጓደኛው ልትሆኝ የማይገባ ሰው ነሽ። ናሂ በየዋህነቱ በሞኝነቱ ይቀርባቸዋል ሴቶቹን። በቃ እህቴ ናት ምናምን ይላል፣ ይጎዳል። የሚጎዳበትን ነገር ናሂ ማወቅ አይችልም፣ እውነት ለመናገር ማለት ነው። እና እባካችሁ ራሳችሁን ጠብቁ። ሴቶች ደግሞ ከወንዶች ራቁ። ትዳር ካለው ወንድ ላይ ምንድን ነው እናንተ የሚያንጠላ? የሰው ልጅ እኮ ትዳር የወለደ ወንድ ትዳር ያለው ወንድ በቃ እና ኮንፈርት አይሰጣችሁም። በቃ ምቾት ሰጥቷችሁ አትኖሩ። ለምን ትዳር አለው ነገ ልጁ ይመጣል። ልጁ መጥቶ አባቴን ሲል የደብተር ሲል የእስክርቢቶ ሲል አመት በዓል ሲደርስ ጫማ ሲለው ልብስ ሲለው ብዙ ነገር አለ። የትምህርት ቤት ሲል ምን ሲል ጸብ ይነሳብሻል። መለያየት አለ። ምክንያቱም ያ ልጅ ግዴታ ነው አባት ልጁን በስነ ስርዓት ማሳደግ ግዴታው ነው። የሚፈልገውን ነገር ተንከባክቦ እየሰጠ የማሳደግ የአባትና የእናት ግዴታ ነው። 18 ዓመት እስኪሞላው ድረስ እግዚአብሔር ያበቃቸው እናት አባት 45 ሆናቸው ድረስ ልጆቻቸውን ከቤታቸው ማስወጣት የማይፈልጉ ብዙ እናት አባቶች አሉ። ገባሽ? ስለዚህ ይሄ ልጅ ሁለት ነው ደግሞ እና ይሄ ሁለት ናቸው ያሉ ልጆቹ። ግን አንዷ እንኳን አመት አልሞላትም። ገና መስከረም አካባቢ ማለት ነው ጥቅምት አካባቢ ነው አመት የሚሞላት ገና ናት። እንግዲህ እቺ ልጅ ሁሌ በማስለቀስ ውብዬ ጎን እየቆምሽ ሁሌ አንቺ ነሽ መውጣት የሚገባሽ እንጂ የውብዬን እህት ከውብዬ ጎን ውጪ አንቺ ነሽ ትዳራቸውን እየበጠበጥሽ። ሰው የራሱን ጥቅም ብቻ ማስቀደም። እሷ ለእህቷ ነው የቆመችው፣ እውነት እንዲወጣላት ነው የእህቷ ትዳር ሰላም እንዲኖረው እንጂ ያቺ ማኪ እኔ በፊት ማኪን በጣም እንዴት ልጅ ምና ነው ከእህቷ ትዳር እንደዚህ ሙጥኝ ብላ የእህቷን ትዳር ለማፍረስ እንደዚህ ቆርጣ የተነሳችው ምናምን ብዬ በልጅቷ በጣም አዝኜባት ነበር። ግን አይደለም አንቺ ነሽ ከውብዬና ከናሂ ትዳር መውጣት ያለብሽ አንቺ ነሽ። እኔ ሴቶች በአሹ ፍቅረኛ እንዳለው እያወቅሽ አሹን አፍቅሬሃለሁ ወድጄሃለሁ ብለሽ ብዙ ነገሮችን ስታደርጊ አይቻለሁ። አሁን ደግሞ ናሂ ማለት ያሹ ጓደኛ ነው አይደል እንዴ? ናሂ ያሹ ጓደኛ አሹን የምትወጁ ከሆነ ምንም ቢሆን ምንም ያው ትንሽም ቢሆን ይሽም ባይልሽ ፍቅርሽን እንኳን ባይቀበለው ብዙ ነገሮችን አብረሽ አሳልፈሻል ካሹ ጋር ማለት ነው። ነገ ያሹ ጋር በስማም ወልደፈ ምንድነው እናንተ? እኔ በዚህ ይቅርታ አድርጉልኝ፣ በዚህ በደቡብ የሚመጡ ሴቶች ወንዶች አይመቹኝም። እውነት ለመናገር አይመቹኝም። በጣም ነው የሚያስጠሉኝ፣ በጣም ነው የሚቀፉኝ። መብርሃን በምታውቀው ማለት ነው። ምክንያቱም በቃ አይታመኑም ማለት ሴክሳም ናቸው። በቃ እንዴ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ከትዳር ያለው ወንድ ጋር በተለይ ሴቶቹ ከባለ ትዳር ወንድ ጋር ይጣበቁና መላቀቅ አይፈልጉም። እንዴ ይሄ እኔ ነው የኔ ባል ነው እንደምን ነው እንዴ ኧረ በስመ አብ። አንደኛ ጥፋታችን ባሎቻችሁን ሶሻል ሚዲያ ላይ ይዛችሁ የምትወጡ ሴቶች የፈለገ ታምር ቢፈጠር ፌመስም ሁኚ ፌመስም አትሁኚ ባልሽን ሶሻል ሚዲያ ላይ ይዘሽ መውጣት የለብሽም። በነገራችን ላይ እና ይሄ ከ7 ዓመት በፊት እኔ እንኳን ሳውቀው 5 ዓመት ሞላኝ ሶሻል ሚዲያ ላይ ስከታተለው ሳውቀው ይሄ ልጅ ማለት ነው መልካም ሰው ነው፣ ስነ ምግባር ያለው ልጅ ነው። እኔ አሁንም ቢሆን ናሂ ከትግስት ትጅም ትባል ልጅ ጋር
ግንኙነት አለው ብዬ አላስብም። የዋህ ስለሆነ የዋህነቱን ተጠቅማ በየዋህነቱ አሁንም እንደ ዳንዲስ ተልኳ ልትፈጽምበት ትዳሩ ልትበጠብጥበት የመጣች ሴት ናት ብዬ ነው እንጂ የማስበው ቲጂ ለናሂ ትክክለኛ ትዳር ሰው ናት ብዬ አይደለም። እሱ የዋህ ነው፣ ሰው አማኝ ነው፣ በጣም መልካም ልጅ ነው። እኔ ናሂ እውነት አላውቀውም፣ እንደማንኛውም ኢትዮጵያዊ የማውቀው በሶሻል ሚዲያ ነው። ግን ናሂ ያደርጋል ወይም ደግሞ ናሂ ይሰራል ብዬ የማላምናቸው ነገሮች ስላሉ ነው። ናሂ አያደርግም፣ ናሂ አይሰራም፣ ናሂ እንደዚህ አይነት ነገር ይሰራል ብዬ በጭራሽ በፍጹም አላስብምም፣ አላምንምም፣ ላምንም አልችልም። ምክንያቱም በቃ ሴቶቹ በምታደርጉት ሐረካት ልክ እንደ ሄርሜላውን ሄርሜላ እኔ ነኝ ቆንጆ ለእኔ የምትገባ ሰው ነው ወደ እኔ መምጣት አለብህ እኔ ጋር ሁን ብላ አብርሽን ጠርቅቃ በቃ መንቀሳቀስ እንደ አሳማኝ ያልሆነ መረጃ ይዛት መጣና እኔ ነኝ በቃ ማግኘት አልፈልግም ስላት የሆነ ማይረባ መረጃ ይዛ መጣ ይሄው ትላለች። አንቺ ደግሞ ቤተሰብሽ ከታመመብሽ ናሂ ደግሞ አንድ ትልቁ ስህተትህ ሁሌም ተደጋጋሚ ከሚስት ጋር ሊያለያይህ ከጫፍ ላይ የሚያደርግ ስህተት ምን እንደሆነ ታውቃለህ? ሴቶች ጋር ስትገናኝ በሆነ ችግርም ሆነ በምን ለሚስትህ ማማከር ግዴታህ ነው። በፊት ከፋፊ ጋር ስትገናኝ ለሚስት ሳታማክር ያ ሁሉ መከራ ካንተ ላይ ተጠፈጠፈ፣ ተሰቃየህ፣ ጎዳና ሁሉ እስከ መውጣት ደረስክ። አሁን ደግሞ ሂዊ በምትባል ሴት እንግዲህ ጎዳና ወጥተህ ብዙ ነገሮችን ተሰቃይተሃል ወንድሜ። አሁን ደግሞ ብዙ ነገር እንድትሰቃይ አትፍቀድ። ምን አንተ በጣም የዋህ ምንድን ነው የዋህ መሆን? ይቅርታ ውሃ ደፋሁበት ድመቱን እንዳይገባ ስለምትል ከቪዲዮ ከገባ ሌት ታደርግብኛለች ደግሞ እች ጦሳማ አንዷ መርዝ እና ራስህን አግልል፣ ለሚስትህ አማክር። ምን ችግር አለው? አንተ ትክክለኛ መልካም ሰው ነህ፣ ንጹህ ልጅ ነህ። ግን በቃ የሚመጡብህን ነገሮች መጋፈጥ የምትፈልግ ለሚስትህ አማክረህ ነው። አንዲት ሴት ለባሏ የሆነ ነገር እንኳን ማድረግ ስትፈልግ ለባሏ ማማከር አለባት። ከባሏ ደብቃ ከባሏ ሸውዳ የምታደርገው ነገር ዋጋ ያስከፍላታል። ምክንያቱም ባሏ ነው፣ ህይወቷ ነው። አብራው እስካለች ድረስ ባለቤቴ ነው፣ የልጆች አባት ነው ብላ እስካለች ድረስ ግዴታ ለባሏ ማስረዳትና መናገር ያለባት ነገር እንዳለ ሁሉ ወንድ ልጅም ደግሞ ከሚስታችሁ ተደብቃችሁ ለምታደርጉት ነገር ዋጋ ትከፍሉበታላችሁ። ዋጋ ከምትከፍሉ ባታደርጉትም የምታደርጉትም ዋጋ ከመክፈላችሁ በፊት ግን ለቤተሰብ ማሳወቅ፣ ለሚስቶቻችሁ ማሳወቅ ይገባችኋል ብዬ አስባለሁ። እና እባካችሁ እኔ እንጃ በስመ አብ ወወልድ ወመንፈስ ቅዱስ ለምን እንደሆነ ግራ የሚገባ ነገር ነው። ሴቶችን ደግሞ ስነ ስርዓት አጣችኋል። በቃ በስመ አብ ማርያም ራስ ምታት ናችሁ። ድንግልን ራስ ምታት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ምን ያደርግላችኋል? የሰው ትዳር እንደዚህ በመበጥበጥ በአንድ እግሩ ማቆም ምንድን ነው የሚያደርግላችሁ? አንተ ደግሞ የትጅ ቤተሰቦች ታመሙ ውጭ ሄዶ መታከም ነው ያለበት ምናምን ካልክ የሰው ልጅ መታመም አዎ ይታመማል። ሁሉም በአሁኑ ሰዓት ጤነኛ ሰው የለም። ግን ደግሞ እንዴት ነው ሚስትህን አሳውቀህ ትጂ እንደዚህ አለች፣ ትጂ መጣች፣ ትጂ ለመነችኝ፣ ትጂ ይቅርታ ጠየቀችኝና እንደዚህ ብላኛለች ብለህ ከውብዬ ጋር ብትመካከር፣ ውብዬ መልካም ሰው ናት። በእርግጠኝነት የኛ በዚህ ወደ አማራ ክልል ያለነው ሴቶች ለትዳራችን ታማኝ ስለሆነ መሰለኝ እንግዲህ ሁሉ ፈተናዎቹ የሚደራረቡብን ማለት እችላለሁኝና ውብዬን ብታማክራት፣ ለውብዬ ብትነግራት መፍትሄ ታመጣልሃለች። ለምን አትልህም? መቼም ሰው እየተቸገረ ከሆነ እግሬን በጣም የሚያመኝ ሰው እየተቸገረ ከሆነ ሰው እየተራበ እየተጠማ ወይም ደግሞ ሰው አደጋ ላይ ከሆነ ያ ሰው ሊሞት ከሆነ መቼስ ውብዬ ይሙት አትልም። ሰው ሆኖ በሰው ልጅ የሚጨክን ሰው ስለሌለ ማለትና እባካችሁ ራሳችሁን እንትን በሉ፣ ራሳችሁን አድኑ። ከሰው ህይወት የምትገቡ ሴቶች ግን በእናታችሁ ወደ ራሳችሁ ተመለሱ። ምን ያደርግላችኋል የሰው ህይወት በጥብጣችሁ? ረብስማ
የሰው ህይወት በጥብጣችሁ ራሳችሁን ከምንም ደግሞ ትናቃላችሁ ማለት ሶሻል ሚዲያ ላይ ያየው አሁን የትጁስ እሺ መቼም ቤተሰብ ታሞባት ነው ከናሂያ ጋር ምንም አይነት ነገር የላትም ተብላ ብላለች። አሁን የሄርሜላ ግን ለወደፊቱ ህይወትሽ ራሱ በጣም ነው የሚቀፈው። ልጅ ትወልጃለሽ፣ ልጅሽ ያየዋል፣ ቤተሰብ ያየዋል እና ምናምን በቃ እያየውም ነው እና እኔ እግዚአብሔር ይመስገን የልጅ እናት ነኝ፣ ባለትዳር ነኝ፣ ዩቱበር ነኝ። ያው ዩቱበር ስላችሁ ታዋቂ ባይሆንም ገና ቢሆንም ግን ባለቤቴን የፈለገ ታምር ቢሆን ወደ ሶሻል ሚዲያ ይዤ አልመጣም። ምክንያቱም ሶሻል ሚዲያ ያየው ትዳር አይበረክትም። ስለማይበረክት እንኳን ሶሻል ሚዲያ ቀርቶት ጎረቤት ጋር እኔ ሳፋጣ ገብቼ ከጎረቤት ጋር እንደዚህ ቡና እንጠጣ ተርታ አያስፈልግም። ሰውን በሩቅ እንጂ ሰውን በቅርቡ መቅረብ አስፈላጊ አይደለም። እኔ አሁን ጎረቤት አሉኝ፣ እኔ አላውቃቸውም። በበቀደም እንደውም በስልክ ባለፊት እያስተዋወቀኝ ከቤታችን ጎን የሰሩ ሰዎች አሉና እነሱ ጋር ነው ሳሚ ያስተዋወቀኝ። በስልክ ችግር የለውም። ስቴጅም ደግሞ እንዴት አደርሽ እንዴት ዋልሽ ችግር የለውም። ግን በቃ አሁን የኛ ማህበረሰቡ ቡና ጎረቤት ጋር መጠራራትና መጠጣጣት ልምድ ነው፣ ባህላችንም ነው። ግን በአሁኑ ሰዓት ግን ከጎረቤት ጋር ቡና አፍልተሽ ነይ ጠጪ ነይ ጠጣ ምናምን መባባሉ አስፈላጊ ነው ብዬ አላስብም። ምክንያቱም በቃ በህይወትሽ ርሲቅ ያስከፍልሻል። በቃ ማትወጪ ኮተት ትገቢያለሽ። ሰው ደግሞ ስጋ ለባሽ በአሁኑ ሰዓት መታመን አይችልም። በእርግጥ እሷን ባለትዳር ናት፣ ቤተሰቦች ናቸው። ግን ቢሆንም እኔ አልፈልግም። ባሌና ባሌ ካገኘው ከባሌ ጋር ካጣው ከባሌ ጋር ነው መኖር የምፈልገው። ከበላሁም ከባሌ ጋር ካልበላሁም ሰላም ያለው ፍቅር፣ ሰላም ያለው እንቅልፍ ከባሌ ጋር መተኛት ነው የምፈልገው እንጂ ትዳር ያለትን ሴት ወንድ ሂጄ መንጠልጠል፣ ትዳር ካላት ሴት ጋር ወንዶች ደግሞ አስፈላጊ አይደለም። በተለይ ትዳር ያለውን ወንድ ዳችሁን ትንጠለጠሉ እንዴ አናታ ነው ሁለቱን በመሳት ማርያምን ቀልዳላቅም ነኝ ህይወቴ ነው። ምክንያቱም ከዚህ ጋር የኔ ህይወቴ ብዬ የጀመርኩት ትዳሬ ላይ መታ አንድ ሴት ትንጠለጠል መሀል አናቷን ከሁለት ገምሼ እጄን ለመንግስት ነው ማስረከብ። እንዴ መጣችብኝ እንጂ አልመጣሁባትም። አሁን ትጂ እኔ እኮ አይናቸው እንደዚህ ጥርቅ አድርገው ከሰው ቤት ይሄዳሉ። በኢየሱስ ክርስቶስ በስመ አብ እኔ ከሰው ቤት እንዴ ረስማ አሁን ትጂ እየተንጠለጠለች ከውብዬ ቤት ናሂን ቅጥ ለቅጥ ከበፊትም እኮ ነው። አሁንም እንዴት ለኔ ሰዓት ነግረ እያለች በፊት እንድታስታውሱ ከሆነ እህቴ ታግታብኝ ነው ምናምን እያለች እንደዛ ስትሆን የነበረች ልጅ ናሂን አሁን ደግሞ እንዴት እኔን ሳትናገር እንዴት ለኔ ማስፈቀድ እኮ ረስማ በቃ በቂጡ እንዴ እኔ አፍራለሁ። ማርያምን አረኩትም አላደረኩትም ማለት ነው። ማርያምን እኔ እሸማቀቃለሁ። ምክንያቱም ያቺ ሴት እዛ እያለቀሰች እኔ ከሱ ጋራ ካፌ ጁስ እየጠጣሁኝ መዝናኛ ቦታ ተገኝቼ አላደረኩም ብዬ አቤታቸው አይኔን ጠርጌ አልሄድም። እኔ ንጹህ ሴት ከሆነች ትልልቆች አባቶች የእምነት አባቶች ይዛ ከውብዬ በቃ ሌላ ቦታ ቀጥራ ውብዬን ለምና ተንበርክካ ይቅር በይኝ እኔ ምንም ነገር አላደረኩም። ግን ቤተሰብ ስለታመመብኝ ናሆሜ ከጎኔ እንዲቀርብ እንዲቆም ሊፈልግ ነው እላለሁኝ። እኔ እንደ ትጅ ብሆን እንጂ እንዲህ አይኔን ጥርግ አድርጌ ከእሷ ቤት እጄ አላደረኩም። እህትሽ እህቷማ ትዳሯን እያፈረሰችው አለ። አሁን ሲገባኝ እህቲቱ ለእህቷ ነው የተቆረቆረች ያለችው፣ ለእህቷ ነው በቃ የቆመችው ማለት ነው። እና ብቻ ብታርፉ ከድርጊታችሁ ብትቆጠቡ የማይሆን ነገርን ባትፈጽሙ የማይሆን ነገር ባሰሩ ባይነኝ እኔ እንደኔ እንዳንዲት ኢትዮጵያዊ እንደዛ ነው። ምን ለማንኛውም ራሴን አሞኛል። ቻው። በስመ አብ